ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። ምርጫ ቦርድ የሲቪል ማህበረሰብ ድርጅቶችን አወዳድሮ ድጋፍ ሊያደርግ እንደሆነ ተገለጸ። ከውጭ በኢራን ላይ በተፈጸመ የአየር ጥቃት 25 ሰዎች ሞቱ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር እኔ ገነት ዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። አሁን ቀዳሚ ወዳረግነው ዜና ተሻገርን። ምርጫ ቦርድ የሲቪል ማህበረሰብ ድርጅቶችን አወዳድሮ ድጋፍ ሊያደርግ እንደሆነ ተገለጸ። 169 የሲቪል ማህበረሰብ ድርጅቶች ለማህበረሰቡ ስለ ምርጫ ትምህርት ለመስጠት አልመው እየተንቀሳቀሱ እንደሆነ ምክር ቤቱ ገልጿል። መሳይ ገዛኸኝ ተጨማሪ ያላት። ሀገር በቀል የሲቪል ማህበረሰብ ድርጅቶች በሀገራዊ ምርጫ ላይ በተለያዩ ዘርፎች መስራታቸው የምርጫውን ገለልተኝነት ለማስጠበቅ ሚና እንዳለው ይገለጻል። ድርጅቶቹ ለመራጮች ትምህርት በመስጠት በመታዘብና የፖለቲካ ፓርቲዎች ፖሊሲያቸውን እንዲያስተዋውቁ የክርክር መድረክ እንዲያዘጋጁ የምርጫ ቦርድ ፍቃድ እንደሰጣቸው የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን ገልጸዋል። የምርጫ ጊዜ እንደመቃረቡ ማህበራቱ የተሰጣቸውን ኃላፊነት ከመወጣት አንጻር ምን እየሰሩ ነው ስንል ፕሬዝዳንቱን ጠይቀናል። በተለያዩ አካባቢዎች ማቆያ ጣቢያዎችን በማስተማር ላይ ይገኛሉ። አንዳንዶቹ የፓርቲዎች ክርክር ለማድረግ ከሲቪል ማህበራቱ ፐርስፔክቲቭ ምን አዲስ ነገር ይዛችሁ መጣችኋል፣ ለአካል ጉዳተኛ፣ ለሴቶች፣ ለወጣቶች ምን የተለየ ነገር አለ፣ በዚህ የምርጫ ዘመን ታከናውኑ ያሰባችሁ፣ ምን ያህል ሴቶች ለፖለቲካ ፓርቲ አመራርነት ምክር ቤት አባላት እንዲኖሯችሁ አስችላችኋል የሚለውን ጥያቄ ጨምሮ ሊያከራክሩ ይፈልጋሉ። ለሱም አመልከቻ ያስገቡና ያንንም ለማድረግ ጥረት እያደረጉ ያሉ ማህበራት አሉ። ምርጫ በሚካሄድባቸው ቦታዎች ሁሉ ድርጅቶቹ እየሰሩ እንደሆነ የሚገልጹት አቶ አህመድ ለተጨማሪ ድጋፍ እየተወዳደሩ ነው ብለዋል። ይሄ እንግዲህ የአቅም ጉዳይ ነው። ሀገራችን ሰፊ ነው። ስለዚህ የሲቪል ማህበራቱ ባላቸው አቅምና ባላቸው ሪሶርስ መጠን ነው የሚሰሩት። ስለዚህ አሁን በሁሉም ክልሎች ላይ ነው የሚሰራው። አንዳንዶቹ ተፈናቃዮቹን ሴንተር አድርገው የሚሰሩ አሉ። ሌሎቹ ደግሞ የአካባቢው የሚሰሩ አሉ። በክልል ደረጃ በወረዳ ደረጃ የሚሰሩ አሉ። ስለዚህ አቅማቸው በፈቀደ ቁጥር እና ደግሞ የፈንድ ሁኔታው የተሻሻለ በመጣ ቁጥር አሁን የሚሰሩ ይሆናል። በቅርቡ ምርጫ ቦርድ እንዲሁ ውድድር አውጥቶ በመራጮች ትምህርት ላይ ፈንድ የሚያደርግ ይሆናል። ተጨማሪ ስራዎችን እንዲሰሩ የሚያግዝ ስለሆነ እየተወዳደሩ ነው ያሉት። እሷን በፍጥነት እንዳገኙ ወደ ስራ ይገባሉ ማለት ነው። ስለዚህ የተደራሽነት ሁኔታውን በዛ ልክ ይጨምራል ማለት ነው። አሁን ከዩኤንዲፒ ያገኙ ወደ 34 ድርጅቶች በዚሁ እየሰሩ ነው። 169 የሚደርሱ ድርጅቶች መራጮች ትምህርት ለመስጠት ተመዝግበው ሰርተፊኬት ወስደዋል። በምርጫ በማስተማርና በመታዘብ እየሰሩ ያሉ ድርጅቶች በዚህ ላይ የሚፈለገውን ያክል ግብ ለማድረስ በቂ ናቸው ወይ ስንል ላቀረብነው ጥያቄ ፕሬዝዳንቱ የሚከተለውን ምላሽ ሰጥተዋል። በምርጫ ላይ ለመስራት በመጀመሪያ ደረጃ በኦብጀክቲቭ ውስጥ ማስገባት ይኖርባቸዋል። ድርጅቶች ሲመዘገቡ በግልጽ ያላስገቡ ድርጅቶች በመራጮች ትምህርት የሚሆን ምርጫ ነክ በሆኑ ጉዳዮች ላይ መስራት አይችሉም። በሌላም ዙሪያ ቢሆን ከዛ በኋላ ደግሞ የምርጫ ቦርድ ደግሞ ሪካየር ያደርጋል። እነሱ ጋር ተመዝግቦ የሚሞላውን ፎርም ሞልቶ ፍላጎቱን አሳውቆ
ፕሮፖዛል ነድፎ ደግሞ ለምርጫ ቦርድ ማሳወቅና ማስፈቀድ አለበት። በዛ ሂደት ደግሞ ሰርቲፊኬት ወይም ፍቃድ ያገኛል ማለት ነው። 169 የመራጮች ትምህርት ለመስጠት ነው። ከዛ ደግሞ ባሻገር ሁለቱንም ለመስራት ፍቃድ የወሰዱ ይኖራሉ። ደግሞ ለብቻው ታዛቢ ዲፕሎይ ማድረግ ነው። ስለዚህ ታዛቢ ዲፕሎይ ከማድረግ አንጻር አንድ ድርጅት ምን ያህል ሰዎችን ሊያሰማራ ይችላል በመታዘብ ሂደት ውስጥ የሚለው ነው እንጂ የድርጅቶች መብዛት ማነስ ያን ያህል ብዙም አፌክት ሊያደርግ ይችላል። አንድ ድርጅት ብቻውን ለምሳሌ 25% ይሸፍናል። የመራጮች ምዝገባ ጊዜ መራዘሙ ማህበረሰቡ ተረጋግቶ እንዲመዘገብና እንዲመርጥ እድል እንደሚፈጥር ታመናል። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 760 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳምንቱ ውስጥ በተደረገ 6ኛ ዙር በረራ የተመለሱት ሁሉም ወንዶች ሲሆኑ ከተመላሾች መካከል 12ቱ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 62828 ኢትዮጵያውያንን ወደ ሀገር መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ በህገወጥ የሰዎች ዝውውር አስከፊነት ላይ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ የፍልሰት አማራጭን ለማበረታታት የሚያስችሉ ስራዎች እየሰራ ይገኛል። በተጨማሪም ለተመላሾች ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራው ከሚመለከታቸው ባለድርሻና አጋር አካላት ጋር በቅንጅት እየተሰራ ይገኛል። በትግራይ ክልል የመድኃኒት አቅርቦት እጥረት መኖሩ ተገለጸ። በሌላ በኩል በአማራ ክልል የሕክምና ግብዓት ለጤና ተቋማት የማዳረስ ችግር መኖሩን የክልሉ ጤና ቢሮ ገልጿል። የዚህን ዜና ዝርዝር መሰረት ባዩ እንደሚከተለው ታቀርባለች። በትግራይ ክልል ስር በሚገኙ 12 አጠቃላይ ሆስፒታሎችና 21 የጤና ተቋማት ውስጥ የመድኃኒት እጥረት መኖሩን የክልሉ ጤና ቢሮ የእናቶችና ህጻናት ሕክምና ኃላፊ ዶክተር ቸርነት አዳነ ገልጸዋል። እንደ ዶክተር ቸርነት ገለጻ ካለፉት 3 ወራት ወዲህ ከጤና ሚኒስቴር የሚደረገው የሕክምና ግብዓት ድጋፍ በመቋረጡ መድኃኒት ወደ ክልሉ እየገባ ለመሆኑን ተናግረዋል። በክልል ጤና ቢሮ ስር ያሉ 12 ጄኔራል ሆስፒታልና 21 ፕራይመሪ ሆስፒታልና ሄልት ሴንተሮችን የመድኃኒት አቅርቦት እጥረት አለ። በተለይ ከ4 ወር በፊት ልክ እንደ ሌላ ክልል የሚሰጠውም ሰፖርት ሲደረግ ነበረ። ከዛ ደግሞ ዋር አፌክትድ ኤሪያ የሚባሉ በወርልድ ባንክ የሚደገፉ 5 ክልሎችም አሉ። ከ5ቱ ደግሞ አንዱ ትግራይ ነው። ይሄ ማለት ግን ምንድነው ወደ ነበርንበት ለመመለስ ይከብዳል። ግን አትሊስት ህብረተሰቡ የመጀመሪያው ደረጃ ሰርቪስ እንዲያገኝ በጥረት ላይ ነበር። አሁን በቅርቡ በዚህ 3-4 ወር ደግሞ የመድኃኒት እጥረት ወደ ክልሉ እየተላከ አይደለም። የሜዲካል ኢኩዊፕመንት የምንላቸው እቃዎችም እየገቡ አይደሉም፣ በጣም ቀንሰዋል። ከዛ እነዛ ሪፈራል ሆስፒታሎችን በፌዴራል የሚተዳደሩም በዛ ስር ስለሆኑ ለነሱ ተለይቶ የሚመጣ ነገር የለም። አጠቃላይ እንደ ጤና ቢሮ እንደ ጤና ሚኒስቴርና ሌላ የሚያግዙ አካሎች ያሉ እንደ ፌዴራል እነሱም በሁሉም ስለሆነ ተመሳሳይ ነው፣ እጥረት አለ። በሌላ በኩል የአማራ ክልል ጤና ቢሮ የቢሮ የእናቶች ወጣቶችና አፍላ ወጣቶች ዳይሬክተር መልሰው ጫኔ እንደተናገሩት የሕክምና ግብዓቶችን ለጤና ተቋማት በሚፈለገው ልክ የማድረስ ችግር እንደገጠማቸው ገልጸዋል። ይሁን እንጂ ክልሉ ያጋጠመውን የጸጥታ ችግር በመቋቋም የሕክምና ግብዓቶችን ለማዳረስ ጥረት እየተደረገ መሆኑን አቶ መልሰው ተናግረዋል። ጸጥታው በክልላችን የገጠመው ችግር ይታወቃል። በንጽጽር ሲታይ የጤናው ሴክተር ሁሉም አካል ስለተረዳው አገልግሎቱ እንዳይቋረጥ ለማድረግ ገዛ እየተደረገ እኛ ላይ ዋናውና ትልቁ ነገር አገልግሎቱን ለመስጠት ቅድም የተባለው አንዱ ነፃ እንቅስቃሴ ነው። ሁለተኛ ግብዓቶችን በወቅቱ ማቅረብ ያስፈልጋል። ሁሉም አካል ተባባሪ እንዲሆን ማህበረሰቡም በእንስሳም በጉልበቱም በየትኛውም አማራጮች ተጠቅሞ ግብዓቶችን ወደ ተቋማት እንዲደርሱ ለማድረግ አገልግሎቱን አካባቢው ላይ እንዲያገኝ ለማድረግ ሙከራ እየተደረገ ነው። የትኞቹ አገልግሎቶች አስፈላጊ ናቸው፣ የት ላይ ማግኘት አለብን የሚባለውን ነገር በደንብ ማህበረሰቡ አውቋል። አሁን ክትባትን ችግር ገጥሞ እንኳ ሲቋረጥ ማህበረሰቡ ጥያቄ ያቀርባል። ምን እንተባበር፣ ምን እናግዝ፣ እኛ ጋር የሚጠበቀው ነገር ምንድን ነው ብሎ እኛ በቻልንበት አካባቢ ድረስ ልጆችን ይዞ መጥቶ ማስከተብ ስራ እየሰራ ነው። ኢሳት በትግራይ ክልል የተፈጠረውን የመድኃኒት አቅርቦት እጥረት በተመለከተ የጤና ሚኒስቴርን ለማነጋገር በስልክ እንዲሁም በደብዳቤ ያደረገው ጥረት አልተሳካም። ምላሽ ባገኘን ጊዜ ይዘን የምንቀርብ መሆኑን እንገልጻለን።
የፍጆታ ምርት አምራቾች ነዳጅ በቅድሚያ እንዲያገኙ እየተደረገ መሆኑ ተገለጸ። በሌላ በኩል የአዲስ አበባ ከተማ ንግድ ቢሮ ለትንሳኤ በዓል የሚሆን የፍጆታ ምርት በተመጣጣኝ ዋጋ እያቀረበ መሆኑን አስታውቋል። ሰላማዊት ሙልጌታ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር ንግድ ቢሮ መጪውን የትንሳኤ በዓል ምክንያት በማድረግ የምርት አቅርቦትን የተመለከተ መግለጫ ሰጥቷል። የቢሮው ኃላፊ ሀቢባ ስራጅ ዛሬ በሰጡት መግለጫ የከተማው አስተዳደር በዓሉን ተከትሎ የሚከሰተውን የፍላጎት መጨመር ታሳቢ በማድረግ ምርት የማሰባሰብ ስራ ሲያከናውን መቆየቱን ገልጸዋል። በዚህም ለህብረተሰቡ አማራጭ የገበያ ቦታ ለማቅረብ በተሰራው ስራ በመንግስት በተዘጋጁ 6 ዋና ዋና የግብርና ምርት መሸጫ ማዕከላት፣ በሰንበት ገበያዎችና በህብረት ስራ ማህበራት ሱቆች በቂ ምርት መግባቱን ተናግረዋል። ዓለማዊ ሁኔታው አገራዊ ሁኔታው ከነዳጅ ጋር ተያይዞ ያለው ነገር ምርት ወደ አዲስ አበባ ለማስገባት ተግዳሮት ቢሆንም ይሄንን ተግዳሮት ደግሞ እንዴት እንፍታ በሚለው መልኩ ነው ስራዎች ሲሰሩ የቆዩት። ላፍቶ ቁጥር 1 እና 2 ይባላል። ሁለቱም ግብይት ማዕከላት ላይ በቂ ምርት ገብቷል። ሁለተኛ አቃቂ ክፍለ ከተማ ላይ ያለው የግብርና መስጫ ማዕከላት ነው። ሶስተኛው አራተኛ ኮልፌ የግብርና መስጫ ማዕከላት ነው። አምስተኛ ለሚኩራ ላይ የተገነባው የግብርና መስጫ ማዕከላት ላይ በቂ ምርት ቀርቧል። ጉራራ አካባቢ የተከፈተው የገበያ ማዕከል የካ ላይ 6ቱም የግብርና መስጫ ማዕከላት ላይ በቂ የሆነ ምርት ቀርቧል ማለት ነው። ሁለተኛ የሰንበት ገበያ ላይ ነው። አዲስ አበባ ላይ 246 ሰንበት ገበያዎች አሉ። እነዚህ ሰንበት ገበያዎች ላይ በቂ ምርት ለህዝቡ ለማቅረብ ተሞክሮ ከቅዳሜ ዕለት ጀምሮ እስከ በዓሉ ድረስ እንዲቆዩ ተደርጓል። ከባለፈ ቅዳሜና ይሁድ ጀምሮ እስከሚቀጥለው በዓል ድረስ እነዚህ 246 የቅዳሜ ሰንበት ገበያ ላይ ምርቶች ይቀርባሉ። መሰረታዊ ሸቀጦችንና እንደ ዘይት ያሉ የኢንዱስትሪ ምርቶችን ለተጠቃሚው ለማድረስ ሰፊ የገበያ ትስስር መፈጠሩ የተገለጸ ሲሆን በህብረት ስራ ማህበራት በኩል 1 ኪሎ ስጋ በ650 ብር ለህብረተሰቡ እንዲቀርብ መወሰኑን አመልክተዋል። 271 የሸማች ስጋ ቤቶች ላይ በተመጣጣኝ ዋጋ በ650 ብር ከተማ አስተዳደሩ ስጋን ለማህበረሰቡ ለማቅረብ ሰፋ ያለ ዝግጅት እያደረገ ይገኛል። እንደዚሁም 2056 የሸማች አገልግሎት ሰጪ ማዕከላት ላይ ምርቶች በስፋት እንዲቀርቡ ለማድረግ በቂ ዝግጅት ተደርጓል ማለት ነው። በዚህ በተፈጠረው ትስስር በጤፍ ደረጃ 201,000 ኩንታል፣ ቀይ ሽንኩርት 2 ሚሊዮን አካባቢ እስካሁን ገብቷል። የቁም እንስሳት ወይ የእርድ እንስሳት ወደ 600,000 ትስስር ተፈጥሮ ወደ ከተማው በመግባት ላይ ይገኛሉ። በግና ፍየል ወደ 1 ሚሊዮን ገደማ፣ እንቁላል ወደ 123,184,836 ገብቷል። የስንዴ ዱቄት ወደ 500,000 ገደማ፣ ፈሳሽ ዘይት ወደ 7 ሚሊዮን 395,000 ትስስር ተፈጥሮ ወደ ከተማ ገብቷል። አሁን እኔ የሚጠቅስላቸው ቁጥሮች በመንግስት መዋቅር ገበያውን ለማረጋጋት በግብረ ኃይሉ የገቡትን አቅርቦት ነው። በሌላ በኩል ወቅታዊው ዓለም አቀፍ የነዳጅ ችግር በምርት ሽያጭ ላይ የሚያመጣውን ተጽዕኖ ለመቋቋም የፍጆታ አምራቾች ነዳጅ ቅድሚያ እንዲያገኙ እየተደረገ መሆኑን ኃላፊው አስታውቀዋል። በጣም ኢኮኖሚካሊ ኢምፓክት ያላቸው በተለይም ደግሞ ኤክስፖርት ላይ ትኩረት ያደረጉ እና የፍጆታ ምርቶችን የሚያመርቱ የሚበሉ የሚጠጡ ነገሮች የሚያመርቱትን ነው ፕራዮሪቲ ሰጥተን በሀገር አቀፍ ደረጃ በወጣው መመሪያ መሰረት ነዳጅ እየሰጠን ያለ ነው። ይሄ ተጽዕኖ አይፈጥርም ማለት አንችልም፣ ግን በተቻለ መጠን ደግሞ ካፒታል ሲቲ እንደመሆኗ መጠን ብዙ ምርቶች ብዙ አምራቾችም እኛ ጋር እንደመሆናቸው እድል ሰጥቶናልና ይሄንን ለመቋቋም በህብረት ስራ ዩኒየንም በንግድ ቢሮ ግብይት ማዕከላትም በጣም ብዙ ጥረቶች እየተደረገ ምርቶች ወደ ከተማው እየገቡ ነው ያሉት። ከዚህ በኋላም ደግሞ ነገሮች እስኪሻሻሉ ድረስ የራሳችንን እንዴት ሬዚሊያንት ሆነን እዚህ ውስጥ እናልፋለን የሚለው ከተማ አስተዳደሩ የራሱ ግብረ ኃይል አዋቅሮ እየሰራ ስለሆነ ነዋሪዎቻችን የሚያሳስብ ነገር አይደለም። ከዚሁ ጋር ተያይዞ በበዓሉ ወቅት የዋጋ ንረትና ማጭበርበር እንዳይኖር ቢሮው በሁሉም የገበያ ማዕከላት፣ ባዛሮችና መደበኛ ሱቆች ላይ ቁጥጥር የሚያደርግ ግብረ ኃይል አሰማርቷል ብለዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ መረጃዎችን የምንከታተልበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት። በቀጥታ ወደ መረጃዎች
ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያና አርጀንቲና የተጠናከረ የንግድ ልውውጥ ለማድረግ ተወያዩ። የንግድና ቀጣናዊ ትስስር ሚኒስትር ካሳሁን ጎፌ በኢትዮጵያ የአርጀንቲና አምባሳደር ሁዋን ኢግናሲዮ ሮካታግሊያታንን በጽህፈት ቤታቸው ተቀብለው አነጋግረዋል። የሁለቱ ሀገራት የንግድ ልውውጥ እንደ አውሮፓውያኑ አቆጣጠር ከ1965 የጀመረ ቢሆንም አሁንም ሊያድግ የሚገባ ያልተነካ አቅም እንዳለው ሚኒስትሩ አስረድተዋል። ባለፉት 5 ዓመታት የሁለቱ ሀገራት አማካይ ዓመታዊ የንግድ ልውውጥ መጠን 29.2 ሚሊዮን ዶላር መሆኑን ገልጸዋል። ኢትዮጵያ ወደ አርጀንቲና ከምትልከው ምርት ውስጥ 98% ቡና ሲሆን ከአርጀንቲና ደግሞ ለምግብ ዋስትና የሚውሉ የግብርና ምርቶች በስፋት ይገባሉ ተብሏል። ይህንን የንግድ አለመመጣጠን ለመቅረፍና ግንኙነቱን ወደ ስትራቴጂካዊ አጋርነት ለማሳደግ በንግድ አመቻችነት፣ በአየር ትስስር፣ በመረጃ ልውውጥና በግብርና ቴክኖሎጂ ሽግግር ላይ በጋራ ለመስራት መግባባት ላይ ተደርሷል ተብሏል። አምባሳደር ሁዋን ኢግናሲዮ በበኩላቸው አርጀንቲና ለኢትዮጵያ የምታደርገውን ድጋፍ አጠናክራ እንደምትቀጥልና ለሁለትዮሽ የንግድ ግንኙነት እድገት ቁርጠኛ መሆናቸውን አረጋግጠዋል። የኢትዮጵያ ንግድ ባንክ ከማስተር ካርድ እውቅና አገኘ። የኢትዮጵያ ንግድ ባንክ ማስተር ካርድን በመጠቀም ከፍተኛ ምንዛሬ ወደ ሀገር ውስጥ በማስገባት ላስመዘገበው አፈጻጸም ከተቋሙ እውቅና ማግኘቱ ተገልጿል። በማስተር ካርድ የምስራቅ አፍሪካ ዳይሬክተር ሚስተር ሸሪፍ አሊ የሚመራው የልኡካን ቡድን በዛሬው ዕለት በባንኩ ዋና መስሪያ ቤት በመገኘት እውቅናውን ለኢትዮጵያ ንግድ ባንክ ፕሬዝዳንት አቤሳኖ አበርክተዋል። የኢትዮጵያ ንግድ ባንክ ለዚህ እውቅና የበቃው ባለፉት 6 ወራት የማስተር ካርድን ጌትዌይ አገልግሎት በመጠቀም በየወሩ በአማካኝ ከ4 ሚሊዮን ዶላር በላይ የውጭ ምንዛሬ ወደ ሀገር ቤት በማስገባቱ መሆኑ ተገልጿል። የልኡካን ቡድኑ ከባንኩ ከፍተኛ የስራ ኃላፊዎች ጋር በስትራቴጂካዊ ጉዳዮችና የወደፊት አቅጣጫዎች ላይ ውይይት ያደረገ ሲሆን ባንኩ ከማስተር ካርድ ጋር እያከናወነ ስላለው አገልግሎትና ስለ ደንበኞች እርካታ ሰፊ ምክክር አድርገዋል። በቀጣይም በሁለቱ ተቋማት መካከል ያለውን አጋርነት በማጠናከር የአገልግሎቱን ጥራትና የደንበኞችን እርካታ ለማሳደግ ተከታታይ ውይይት እንደሚደረጉ ከባንኩ ያገኘነው መረጃ ያመለክታል። በጅቡቲ 3 የነዳጅ ጫኝ መርከቦች መድረሳቸው ታወቀ። ከመጋቢት 19 እስከ 23 ባሉት ጊዜያት ውስጥ በጅቡቲ የደረሱት እነዚህ መርከቦች በአጠቃላይ 143,000 ሜትሪክ ቶን የሚመዝን ናፍጣና የጀት ነዳጅ የጫኑ መሆናቸው ተገልጿል። በሌላ በኩል ዓለም አቀፉ የገንዘብ ድርጅት IMF የምስራቅ አፍሪካ ሀገራት በባህረ ሰላጤው ውጥረት ምክንያት ለችግር ተጋልጠው እንደሚቀጥሉ አስጠንቅቀዋል። በጅቡቲ ወደብ 3 ግዙፍ ነዳጅ ጫኝ መርከቦች መድረሳቸው የተሰማ ሲሆን ይህም በኢትዮጵያ ለተከሰተው የነዳጅ እጥረት መጠነኛ ፎይታ እንደሚሰጥ ተስፋ ተጥሎበታል። በባህረ ሰላጤው የሚታየው አለመረጋጋት የንግዱ ልውውጥ በማስተጓጎልና የጭነት ዋጋን በመጨመር በቀጠናው ሀገራት ላይ የዋጋ ንረት ያስከትላል መባሉን ካፒታል ጋዜጣ ዘግቧል። በኦሮሚያ ክልል የግብርና ሜካናይዜሽን በየዓመቱ የ68% እድገት እያሳየ ነው ተባለ። የክልሉ የግብርና ስራ በቴክኖሎጂ ለማዘመን የባንክ ብድር መመቻቸቱና 85% የሚሆነው የእርሻ መሬት በኩታ ገጠም መታረሱ ለዘርፉ እድገት አስተዋጽኦ ማድረጉን የክልሉ ግብርና ቢሮ አስታውቋል። ለበልግ እርሻ ዝግጅትና ለበጋ መስኖ ስንዴ ማሰባሰቢያ ከ10,000 በላይ ትራክተሮችና 1,000 ኮምባይነሮች መሰማራቱን የቢሮ ሜካናይዜሽን ዘርፍ ዳይሬክተር መስቀሉ ቱሉ ተናግረዋል። እድገቱን ለማዝለቅና የተጠቃሚዎችን አቅም ለማሳደግ በ4 አካባቢዎች የጥገናና የስልጠና ማዕከላት መቋቋሙን ቢሮ መግለጹን ስፖትኒክ ዘግቧል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። በርካታ ሰዎች ህይወታቸው አልፏል። ከነዚህ መካከል ደግሞ ትልቁ ቁጥር የኢትዮጵያውያን ነው ብሏል። ሪፖርቱ የድርጅቱ ሪፖርት ነው፣ የመንግስት ሪፖርት አይደለም። ይሄ አስደንጋጭ ነው። ይሄ አስፈሪ ነው። ውሃ ጥም ራሱ ቀላል ጉዳት አይደለም። በውሃ ጥም በራቋርጦ ነው የሚሄዱት፣ የሚሞቱበት ሁኔታ ነው ያለው። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ ወደ ውጭ ዜና ተሻገርን። በኢራን ላይ በተፈጸመ የአየር ጥቃት 25 ሰዎች ሞቱ። በሌላ በኩል እስራኤል የኢራንን ፓራሚሊተሪ አብዮታዊ ዘብ የደህንነት ኃላፊ መግደሏን አስታውቃለች። ሸሪፍ ኢማም ተጨማሪ ያለው እስራኤልና ዩናይትድ ስቴትስ በዛሬው ዕለት በኢራን ላይ በፈጸሙት ተደጋጋሚ ጥቃት 25 ሰዎች እንደሞቱ ታውቋል። ይህንን ተከትሎ ኢራን በምላሹ ወደ እስራኤልና ጎረቤት የባህረ ሰላጤው ሀገራት ሚሳኤል ተኩሳለች። በቴህራን ምሽት ላይ ዝቅ ብለው ይበሩ የነበሩ ጄቶች ድምፅ ለሰዓታት ይሰማ የነበረ ሲሆን ፍንዳታም ነበር። በቴህራን አዝራዲ አደባባይ ላይ የአየር ጥቃቱ ከተፈጸመና ሸሪፍ የቴክኖሎጂ ዩኒቨርሲቲ ከተመታ በኋላ ጭስ ሲትጎለጎል ተስተውሏል። የኢራን የመንግስት ሚዲያና የእስራኤል የመከላከያ ሚኒስቴር እንዳስታወቁት በተፈጸመው ጥቃት ከሞቱት መካከል የኢራን ፓራሚሊተሪ አብዮታዊ ዘብ የደህንነት ኃላፊ ሜጀር ጀነራል ማጂድ ካዲሚ ይገኙበታል ተብሏል። እንደ እስራኤል ባለስልጣናት ገለጻ በሃይፋ ከተማ የመኖሪያ ህንፃ ፍርስራሽ ስር የአራት ሰዎች አስከሬን ተገኝቷል። ሌሎች ተጨማሪ ሰዎች ካሉ በሚል ፍለጋው ቀጥሎ ባለበት ሁኔታ ሰኞ ዕለት አዲስ የኢራን የሚሳኤል ጥቃት ሰሜናዊውን የእስራኤል ከተማ መደብደቡ ተሰምቷል። ይህ በእንዲህ እንዳለ ኢራን በጎረቤት የባህረ ሰላጤው ሀገራት ላይ የምታደርገው ጫና በመጨመሩ ምክንያት ኩዌትና የተባበሩት አረብ ኤሚሬትስ ከኢራን የሚተኮስ ሚሳኤልና ድሮን ለመከላከል የአየር መከላከያ ስርዓታቸው በተጠንቀቅ እንዲቆም አድርገዋል። ኢራን በተደጋጋሚ በአካባቢው ያሉ የኃይል መሰረተ ልማቶች ላይ በምትፈጽመው ጥቃትና የሆርሙዝ ሰርጥ መተላለፊያ መዝጋቷ የነዳጅ ዋጋ እንዲንር አድርጓል። ይህንን ተከትሎ ኢራን የሆርሙዝን ሰርጥ ለአገልግሎት ክፍት እንድታደርግ ዶናልድ ትራምፕ የሰጡት ቀነ ገደብ ሰኞ ምሽት ላይ ይጠናቀቃል። ኢራን ይህንን የማታደርግ ከሆነ አሜሪካ የኢራንን የኃይል ማመንጫዎችና ሌሎች መሰረተ ልማቶች ኢላማ ታደርጋለች። ትራምፕም አገሪቱን ወደ ኋላ ወደ ድንጋይ ዘመን እንመልሳታለን ብለዋል። በሌላ ዜና ሁለት የመካከለኛው ምስራቅ ባለስልጣናት ለአሶሺየትድ ፕሬስ እንደነገሩት ጦርነቱን ለማስቆም የግብፅ የፓኪስታንና የቱርክ አደራዳሪዎች ለኢራንና ለአሜሪካ ለ45 ቀናት የሚቆይ የተኩስ አቁም ስምምነትና የሆርሙዝ ሰርጥ የሚከፈትበትን ሁኔታ የተመለከተ ምክረ ሐሳብ ልከዋል። ባለስልጣናቱ አክለውም ምክረ ሐሳቡ እሁድ ምሽት ላይ የተላከላቸው የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ እና የአሜሪካው ልዩ ልዑክ ስቲቭ ዊትኮፍ ምላሽ አልሰጡም። የአውሮፓ ካውንስል ፕሬዚዳንት አንቶኒዮ ኮስታ በዛሬው ዕለት እንዳሉት ጦርነቱን ማባባስ ወደ ተኩስ አቁምና ሰላም ላይ አያደርስም። የአባባላቸው ለአሜሪካው ፕሬዚዳንት የተነገረ ይመስላል ተብሏል። አሁን ላይ ድርድር ብቻ በአካባቢው ሰላም ሊያመጣ ይችላል። የኮስታ አስተያየት የተደመጠው ኢራን የሆርሙዝን ሰርጥ ካልከፈተች አሜሪካ የኃይል ማመንጫዎችንና ድልድዮችን በቦምብ ትመታለች ብለው ማስፈራራታቸውን ተከትሎ ነው። ኮስታ አክለውም እንደ ኃይል ማመንጫዎች ያሉትን የሲቪል መሰረተ ልማቶች ኢላማ ማድረግ ህገወጥና ተቀባይነት የሌለው ነው። የኢራን ሲቪል ህዝብ ዋነኛ የኢራን የስርዓቱ ተጠቂ ነው። እሱ ብቻ አይደለም፣ በተጨማሪም የጦርነቱም ዋነኛ ተጠቂ ነው ሲሉ ጽፈዋል። መረጃው የአሶሺየትድ ፕሬስ ነው። የሰው ልጅ ዳግም ወደ ጨረቃ የሚያደርገው ጉዞ እውን ሊሆን ተቃርቧል ተባለ። የአሜሪካው ብሔራዊ የጠፈር ኤጀንሲ ከአጋሮቹ ጋር በመሆን የሚያከናውነው ይህ ተልዕኮ የሰው ልጅ ወደ ማርስ ለማድረስ ለሚታሰበው ግዙፉ እቅድ እንደ ወሳኝ ድልድይ የሚወሰድ በመሆኑ የዓለምን ትኩረት ስቧል። ዮሐንስ ተስፋ ተጨማሪ አለው።
የሰው ልጅ ምድር እንደጠበበችው በማሰብ አማራጭ መስፈሪያዎችን ማሰስ ከጀመረ ውሎ አድሯል። ዘርፉ የሀያላኑ ሀገራት ጡንቻ ማሳያ ከሆነም ሰነባብቷል። ይኸው አሁን ደግሞ ለፋሲካ በዓል እንኳን አደረሳችሁ የሚል መልእክት ከወደ ጠፈር በአዲሶቹ ተጓዦች አማካኝነት ለምድር ነዋሪዎች ተልኳል። አርቴሚስ 2 ቀደም ሲል ያለ ሰው ተሳታፊነት በስኬት ከተጠናቀቀው የአርቴሚስ 1 ተልዕኮ በመቀጠል ለመጀመሪያ ጊዜ ሰዎችን አሳፍሮ ወደ ጨረቃ የሚበር መንኮራኩር ነው። 4 ጠፈርተኞችን የሚያሳትፈው ይህ ተልዕኮ በጨረቃ ዙሪያ በመዞር ወደ ምድር የሚመለስ ሲሆን ጠቅላላ ጉዞውም 10 ቀናት ገደማ ይፈጃል ተብሏል። የዚህ በረራ ዋና ግብ የሰው ልጅ በጠፈር ውስጥ ለረጅም ጊዜ ለመቆየት የሚያስፈልገውን የህይወት ድጋፍ ሰጪ ስርዓትና የኦሪዮንን መንኮራኩር ብቃት መፈተሽ ነው። ተልዕኮውንም ሪድ ዋይዝማን የተባለ የጠፈር ተመራማሪ በአዛዥነት የሚመራው ሲሆን ቪክቶር ግሎበር የመጀመሪያው ጥቁር አሜሪካዊ የጨረቃ መንኮራኩር ፓይለት በመሆን ታሪክ ሰርቶበታል። ክሪስቲና ኮክ ደግሞ ወደ ጨረቃ የምትጓዝ የመጀመሪያዋ ሴት ጠፈርተኛ በመሆን ቡድኑን ተቀላቅላለች። ሌላኛው በዚህ ተልዕኮ ውስጥ ያለው አዲስ ነገር ጄረሚ ሃንሰን የተባለ ከናሳ ውጭ የተካተተ የመጀመሪያው ካናዳዊ ጠፈርተኛ መኖሩ። ይህ ስብጥር የጠፈር ምርምር የሰው ልጅ ልዩነትና እኩልነት የሚያንጸባርቅ እንዲሆን አድርጎታል። እርምጃውም ዓለም አቀፋዊውን ትብብር ከማሳደጉ ባሻገር በመላው ዓለም ለሚገኙ አዳዲስ ባለሙያዎችና ወጣቶች እንዲሁም ተመራማሪዎች ትልቅ መነሳሳትን እንደሚፈጥር ይታመናል። ይህንን ግዙፍ ተልዕኮውን ለማድረግ ናሳ እስካሁን የሰራውን እጅግ ኃይለኛ የሆነውን ስፔስ ላውንች ሲስተም ኤስኤልኤስ የተባለ ማስወንጨፊያ ሮኬት ይጠቀማል ተብሏል። ኦሪዮን የተባለችው መንኮራኩርም ጠፈርተኞቹን ይዛ ወደ ምድር ስትመለስ ከሚገጥማት ከፍተኛ የሙቀት መጠንና ፍጥነት ለመከላከል የሚያስችል እጅግ ዘመናዊ ቴክኖሎጂ ተገጥሞላታል። ጉዞው በጠቅላላ 10 ቀናትን የሚፈጅ ሲሆን በአንደኛው ምዕራፍ መንኮራኩሯ ከምድር ተነስታ በመጀመሪያ በምድር ዙሪያ በከፍተኛ ምህዋር ላይ በመዞር የጠፈርተኞቹን የህይወት ድጋፍ ሰጪ ስርዓትና የመገናኛ ዘዴ በተጨባጭ ትፈትሻለች። በመቀጠልም ሁሉንም ሙከራዎች ካጠናቀቀች በኋላ ወደ ጨረቃ የምታደርገውን የ4 ቀናት ጉዞ ትጀምራል። በስተመጨረሻም ጠፈርተኞቹ ጨረቃን ከበው ከዞሩ በኋላ የጨረቃን የስበት ኃይል በመጠቀም ያለ ተጨማሪ ነዳጅ ወደ ምድር ተመልሰው በፓስፊክ ውቅያኖስ ላይ ያርፋሉ የሚል መርሃ ግብር ተይዞለታል። ይሁን እንጂ ወደ ጨረቃ የሚደረግ ማንኛውም በሰው የታገዘ ጉዞ ከፍተኛ የጨረራ አደጋና ያልተጠበቀ የቴክኒክ ፈተና ያለበት በመሆኑ ሳይንቲስቶች እያንዳንዱን ዝርዝር ሁኔታ በጥንቃቄ እየመረመሩ ይገኛሉ። በአጠቃላይ የአርቴሚስ 2 ተልዕኮ የሰው ልጅ ወደ ጨረቃ የመመለስ ምኞት ብቻ ሳይሆን ወደፊት በማርስ ላይ ቋሚ የሰው ልጆች መኖሪያ ለመመስረት ለሚደረገው ጥረት የመሰረት ድንጋይ እንደሆነ ተመልክቷል። የዚህ ተልዕኮ ስኬትም በቀጣይ ሰዎች በጨረቃ ላይ በቀጥታ የሚያርፉበትና በጨረቃ ደቡባዊ ዋልታ ላይ ምርምር ለሚያደርጉበት አርቴሚስ 3 መንገድ የሚጠርግ በመሆኑ በዘርፉ ተመራማሪዎች ዘንድ ለጠፈር ሳይንስ አዲስና ተስፋ ሰጪ በር ይከፍታል ተብሎ በጉጉት እየተጠበቀ ነው። ሮይተርስ፣ ሲኤንኤን እና ፎክስ ኒውስ የመረጃው ምንጮች ናቸው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የስፖርት መረጃዎችን የምንከታተልበት የአየር ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙልቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለመጋቢት 28 2018 ዓ.ም ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙልቀን ሰለሞን ነኝ። የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት ውድድር በአበበ ቢቂላ ስቴዲየም እንደሚቀጥል ተገለጸ። የ2018 የኢትዮጵያ ፕሪሚየር ሊግ ውድድር ከ5ኛው ሳምንት ጀምሮ በአዲስ አበባና በሐዋሳ ዩኒቨርሲቲ ስቴዲየም እንደሚካሄድ አስቀድሞ መርሃ ግብር እንደተያዘለት ይታወቃል። ሆኖም በአዲስ አበባ ስቴዲየም ለማካሄድ ፕሮግራም የተያዘለት የ5ኛው ሳምንት ውድድር የአዲስ አበባ ስቴዲየም የትራክ እድሳት ስላላለቀ ወደ አበበ ቢቂላ ስቴዲየም በመዘዋወር ውድድሩ ተካሂዷል። አወዳዳሪው አካል ከ26ኛው ሳምንት በኋላ ያለው መርሃ ግብር በአዲስ አበባ ስቴዲየም እንደሚቀጥል ገልጾ ነበር። ይሁን እንጂ ሶከር ኢትዮጵያ እንደዘገበችው የአዲስ አበባ ስቴዲየም ትራክ አሁንም ተሰርቶ እንዳላለቀና 26ኛው ሳምንት ውድድር በዚያው በአበበ ቢቂላ ስቴዲየም እንደሚቀጥል ተረጋግጧል። መርሃ ግብሩ በመጪው ረቡዕ ይጀምራል።
የኤርትራ ብሔራዊ ቡድን ተጫዋቾች ኮበለሉ ተባለ። የኤርትራ እግር ኳስ ብሔራዊ ቡድን በአፍሪካ ዋንጫ በቅድመ ማጣሪያ ጨዋታ የስዋቲኒያቸውን በድምር ውጤት 4-1 አሸንፎ ወደ አፍሪካ ዋንጫ ማጣሪያ ምድብ ድልድል መቀላቀሉ ይታወቃል። ይሁን እንጂ ከጨዋታው መጠናቀቅ በኋላ 7 የብሔራዊ ቡድኑ ተጫዋቾች ከቡድኑ ስብስብ መጥፋታቸው ተገልጿል። የተለያዩ የስፖርት መረጃ ምንጮች እንደዘገቡት በኤርትራ ውስጥ በሚገኙ ሊጎች ይጫወቱ የነበሩ 7 ተጫዋቾች ስዋቲኒ ላይ መጥፋታቸው ታውቋል። በአጠቃላይ በቡድኑ ስብስብ ከተካተቱት 10 በሀገር ውስጥ የሚጫወቱ ተጫዋቾች መካከል 3ቱ ብቻ ወደ ኤርትራ መመለሳቸው ታውቋል። ፒኤስቪ አይንዶቨን የኔዘርላንድስ ሊግ ሻምፒዮን ሆነ። ፒኤስቪ አይንዶቨን የዘንድሮ የ25-26 የውድድር ዓመት የኔዘርላንድስ ሊግ አሸናፊ ሆኗል። ተከታዩ ፌኖርድ በትላንትናው ዕለት ከቮለንደም ጋር ያደረገውን ጨዋታ 0-0 በመለያየት ነጥብ መጣሉን ተከትሎ ፒኤስቪ ሻምፒዮን መሆኑን አረጋግጧል። 17 ቡድኖች በሚሳተፉበት የኔዘርላንድስ ኤርዲቪዜ ፒኤስቪ ገና 5 ጨዋታዎች እየቀሩት በ17 ነጥብ ልዩነት እየመራ አሸናፊ መሆኑን አረጋግጧል። በዚህም ፒኤስቪ ለተከታታይ 3ኛ የውድድር ዓመት የሊጉ ሻምፒዮን ሲሆን በአጠቃላይ ለ27ኛ ጊዜ የኔዘርላንድስ ሊግ ዋንጫ አሸንፏል። የኤፍኤ ካፕ ግማሽ ፍጻሜ ተጋጣሚዎች ታወቁ። የእንግሊዝን የኤፍኤ ካፕ ግማሽ ፍጻሜ የተቀላቀሉ ቡድኖች በዕጣ ተጋጣሚዎቻቸውን አውቋል። በዚህም መሰረት ማንቸስተር ሲቲ ከሳውዝሃምፕተን፣ ቸልሲ ከሊድስ ዩናይትድ ይጫወታሉ። የግማሽ ፍጻሜ ጨዋታዎች ሚያዝያ 17 እና 18 2018 ዓ.ም በዌምብሌይ ስቴዲየም ይደረጋሉ። በሌላ ዜና ዌስትሃም ዩናይትድ የኮንጎን እግር ኳስ ፌዴሬሽን ከሰሰ። ዌስትሃም ዩናይትድ አሮን wan-ቢሳካ ለሀገሩ ለመጫወት ከሄደበት አለመመለሱን ተከትሎ ለፊፋ ቅሬታ ማቅረቡ ተገልጿል። ቢሳካ ኮንጎ ጃማይካን አሸንፋ ከ52 ዓመታት በኋላ ለዓለም ዋንጫ ውድድር ማለፏን ተከትሎ በሀገሪቱ ደስታውን እያከበረ በሚገኝበት ወቅት ክለቡ ዌስትሃም በኤፍኤ ካፕ ሩብ ፍጻሜ በሊድስ ተሸንፎ ከውድድሩ መውጣቱ ይታወሳል። በዚህም ምክንያት የፊፋ ሕግ ተጫዋቾች የብሔራዊ ቡድን ጨዋታ ባለቀ 48 ሰዓታት ውስጥ ወደ ክለባቸው እንዲመለሱ ማስገደዱን የጠቀሰው ዌስትሃም ዩናይትድ አሁን ላይ ለፊፋ ቅሬታውን ያሰማ ሲሆን የኮንጎ እግር ኳስ ፌዴሬሽን ካሳ እንዲሰጠው መጠየቁን አፍሪካ ዞገር ዘግቧል። የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መርሃ ግብር የመጀመሪያ ዙር ጨዋታዎች ነገና ረቡዕ ይደረጋሉ። ጨዋታዎቹ በተመሳሳይ ሰዓት ከምሽቱ 4 ሰዓት ጀምሮ የሚካሄዱ ሲሆን ነገ ሪያል ማድሪድ ከባየር ሙኒክ፣ ስፖርቲንግ ሊዝበን ከአርሰናል ሲጫወቱ፣ ረቡዕ ባርሴሎና ከአትሌቲኮ ማድሪድ፣ ፒኤስጂ ከሊቨርፑል ይጫወታሉ። የሩብ ፍጻሜ ሁለተኛ ዙር ጨዋታዎች ቀጣይ ሳምንት ይደረጋሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን ነበርን። ሰናይ ጊዜ